ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ ያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በአዲስ አበባ ከተማ ነዳጅ ለመቅዳት ቢያንስ ከ7 ሰዓታት ያላነሰ እንደሚጠብቁ አሽከርካሪዎች ተናገሩ። የከባድ ሀገር አቋራጭ አሽከርካሪዎች 2 ቀን ሙሉ ነዳጅ ፍለጋ ላይ ቢሆኑም ማግኘት አለመቻላቸውን ተናግረዋል። በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል እየተፈጠረ ያለውን ጦርነት ተከትሎ በዓለም ላይ የነዳጅ ዋጋ ከቀን ወደ ቀን እየጨመረ ሲሆን ከፍተኛ የምርት እጥረት እያጋጠመ ይገኛል። በዚህም ምክንያት ኢትዮጵያን ጨምሮ በርካታ የዓለም ሀገራት የተለያዩ ህጎችን እያወጡና ዜጎቻቸው ነዳጅ እንዲቆጥቡ መልእክቶችን እያስተላለፉ ይገኛሉ። በዚህም ብስራት ሬዲዮ በአዲስ አበባ ከሰሞኑን የተከሰተውን የነዳጅ በተለይም የናፍጣ እጥረትን ተከትሎ በአንዳንድ አካባቢዎች በመዘዋወር የአሽከርካሪዎችን እንቅስቃሴ ታዝቧል። አሽከርካሪዎችም ነዳጅ ለማግኘት ከ7 ሰዓታት በላይ በአንድ የተወሰነ ቦታ ላይ እንደሚቆዩና ከሰዓታት በኋላ ነዳጅ ሊያልቅ የሚችልበት ሁኔታ እየተፈጠረ መሆኑን በዚህም ደግሞ ለቀናት ስራ እየሰሩ አለመሆኑን ገልጸውልናል። ካነጋገርናቸው የትራንስፖርት አገልግሎት ሰጪ ተሽከርካሪዎች መካከል ጣፎ አካባቢ ከሚገኝ ነዳጅ ማደያ ከምሽት 1 ሰዓት እስከ ሌሊት 7 ሰዓት ጠብቀው ነዳጅ በማለቁ ከጠዋቱ 1 ሰዓት ጀምሮ ደግሞ ጎተራ የሚገኘው ነዳጅ ማደያ ለመቅዳት እስከ ላንቻ ተሰልፈው 6 ሰዓታት መጠበቃቸውን የሚናገሩት አሽከርካሪ ናቸው። አክለውም በነዳጅ ሰልፍ ምክንያት ፊርማታቸው ላይ ባለመገኘታቸውና ባለመፈረማቸው እስከ 4000 ብር ቅጣት እንደሚጠብቃቸው እንዲሁም ደግሞ ሳይሰሩ የሳምንት ገቢ ማስገባት እንደሚኖርባቸውና በዚህም ለከፍተኛ እንግልት እየተዳረግን ነው ሲሉ አንስተዋል። ሌሎች ሀገር አቋራጭ አሽከርካሪዎች በተመሳሳይ ችግር ውስጥ የሚገኙ ሲሆን በቆሎ እህል ጭኖ ወደ ሐረር በመሄድ ላይ የነበረ አሽከርካሪ ለ2 ቀናት አዲስ አበባ ላይ ነዳጅ ፍለጋ እያደረና እየዋለ ቢሞክርም ሊያገኝ አለመቻሉንና መድረስ ባለበት ሰዓት እህሉን ማድረስ እንዳልቻለ ከብስራት ሬዲዮ ጋር በነበራቸው ቆይታ ተናግረዋል። ቅሬታ አቅራቢዎቻችን ችግሩ እንደ ዓለም የተከሰተ ቢሆንም አንዳንድ የነዳጅ ማደያዎች ግን ነዳጅ አስገብተው ነገር ግን የተወሰነ እየቀዱ የለም የሚል ምላሽ እየሰጡ እንደሚገኝና እንዲሁም ደግሞ አግባብነት በሌለው መልኩ በህገ ወጥ መንገድ ገንዘብ እየተቀበሉ ለተወሰኑ አሽከርካሪዎች ብቻ የሚቀዱ መኖራቸውን ታዝበዋል። በዓለም አቀፍ ደረጃ ባጋጠመው የነዳጅ እጥረት ሀገራት ተሽከርካሪዎች በሰሌዳ ቁጥር መሰረት ወደ ጎዳና የሚወጡበትን ቀናት እስከ መወሰንና ሰራተኞች ከቤት እንዲሰሩ የሚያስችል ህጎችን ለማውጣት ተገደዋል ስትል ኤደን ሽመልስ ዘግባለች። በጅብ ጥቃት የደረሰበት ህፃን 2 አይኖቹን አጣ። ህፃኑ 8 ጊዜ ቀዶ ህክምና ማድረጉን የአለርት ሆስፒታል አስታወቀ። በጅብ ጥቃት የደረሰበት አንድ ህፃን በከፍተኛ ሁኔታ የፊት አካሉ ላይ ጉዳት በማጋጠሙ ምክንያት ወደ አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከክልል በሪፈር መላኩ ተገልጿል። በጥቃቱ ምክንያት ህፃኑ 2ቱም አይኖቹን ያጣ ሲሆን በአይን አካባቢ በግንባርና በሁለቱ አፍንጮች ላይ ያለው ቆዳ ክፉኛ ተጎድቶ ነበር። በተጨማሪም የላይኛው መንጋጋ ከፊል ጠፍቶ የቀሩት አጥንቶቹ ደግሞ ተሰባብረው እንደነበር ተነግሯል። ህፃኑ ወዲያውኑ ወደ ህፃናት ጽኑ ህክምና ክፍል በመግባት የህይወት አድን ህክምና ተደርጎለት በአንገቱ በኩል ቀዳዳ በመክፈት እንዲተነፍስ ተደርጓል። የሆስፒታሉ የፕላስቲክና ተሐድሶ ቀዶ ህክምና ባለሙያዎች ከህፃኑ ጭን ላይ 7 ሴንቲሜትር በ17 ሴንቲሜትር መጠን ያለው ቆዳና ስጋ ከነደም ስሩ በመውሰድ ወደ ፊቱ ላይ እንዲተከል ማድረጋቸውን ብስራት ሬዲዮ ከአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ያገኘው መረጃ ያመላክታል። እስካሁን ድረስ ህፃኑ 8 ቀዶ ጥገናዎችን ያከናወነ ሲሆን በቀጣይም ተጨማሪ የፊት ቀዶ ህክምና ስራዎች ይፈልጋል። በአሁኑ ወቅት የህፃኑ ጤና በመሻሻል ላይ ይገኛል። ይህ አደጋ ብቸኛው አይደለም የተባለ ሲሆን በአሁን ጊዜ በተመሳሳይ የጅብ ጥቃት ጉዳት የደረሰበት ሌላ ህፃን በሆስፒታሉ ተጨማሪ ቀዶ ህክምና በመጠባበቅ ላይ ይገኛል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። የኢራን ፓርላማ በሆርሙዝ ባህር ዳርቻ በኩል ለሚያልፍ ክፍያ ለመጠየቅ ረቂቅ አዋጅ እያዘጋጀ መሆኑ ተሰማ። የኢራን መገናኛ ብዙሃን እንደዘገቡት ፓርላማው በሆርሙዝ የባህር ዳርቻ ለማለፍ ክፍያ የሚከፍልበትን ህግ ለማጽደቅ እየተንቀሳቀሰ ይገኛል። የፓርላማው የግንባታ ኮሚቴ መሪ ረቂቅ ተዘጋጅቷል፣ ነገር ግን ወደ ሙሉ ረቂቅ ደረጃ ላይ አልደረሰም። እናም ዓላማው ለሚያልፉ መርከቦች ደህንነት ለመጠበቅ ክፍያው አስፈላጊ ነው ብለዋል። ክፍያው ምን ያህል ሊሆን እንደሚችል ግን እስካሁን አልተገለጸም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቴሌቪዥን ላይ ቀርበው በሰጡት ቃለ ምልልስ ላይ እንደተናገሩት ኢራን እስካሁን ከሚያልፉ
የሚያልፉት መርከቦች እንደ ቻይና፣ ሩሲያ፣ ፓኪስታን፣ ኢራቅና ህንድ ባሉ ሀገራት የሚያልፉ መርከቦች ጥያቄ ተቀብላለች። ሆርሙዝ ከኢራን አንጻር ሙሉ በሙሉ የተዘጋ ሳይሆን ለጠላቶች የተዘጋ ነው ሲሉ አክለዋል። በሌላ መረጃ በኳታር የጆርጅ ታውን ዩኒቨርሲቲ ፕሮፌሰር የሆኑት ምህራን ካምራቫ አሜሪካ የሆርሙዝ ባህር ለኢራን እንደ ምሽግ እንደሚሆን አለማወቋ አስደንጋጭ ነው ብለዋል። ካምራቫ ለአልጀዚራ እንደተናገሩት የነሱ ችሎታ የሆርሙዝ ባህርን መዝጋት ነው ወይም በቀላሉ በሆርሙዝ ባህር ውስጥ የሚጓጓዙትን ትንኮሳዎች ላይ ነው። ግን አሁን እያየን ያለነው ኢራን የሆርሙዝ ባህርን ለመዝጋት የበለጠ ሰበብ እንዳላት አስባለሁ ሲሉ ካምራቫን አክለዋል። የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያና ኳታር በጦርነቱ ውስጥ የእስራኤልንና የአሜሪካን ጥረት እየረዱ መሆናቸውን በማንሳት ኢራናውያን እንዲያልፉ ለሚፈልጉት የመርከብ ጭነት ብቻ ክፍት መሆኑን ያሳያል። ይህ ከኢራን ኢራቅ ጦርነት ማብቂያ ጀምሮ የተሰጋ ነገር ነው። አስገራሚው ነገር ግን አሜሪካውያን በቁም ነገር የወሰዱት አይመስልም ብለዋል። እስራኤል የኢራን አፈ ጉባኤንና የውጭ ጉዳይ ሚኒስትርን ልትገድላቸው ከምትፈልጋቸው ባለስልጣን ዝርዝር ውስጥ እንዲወጡ አደረገች። እስራኤል የኢራን የፓርላማ አፈ ጉባኤንና የውጭ ጉዳይ ሚኒስትሩን ልትገድላቸው ከምትፈልጋቸው የኢራን ባለስልጣን ዝርዝር ውስጥ ማስወጣቷን አንድ የፓኪስታን ባለስልጣን ተናገሩ። የውጭ ጉዳይ ሚኒስትር አባስ አግራቺንና የአፈ ጉባኤ ሞሐመድ ባገር ጋሊባፍ ስም እስራኤል ከጥቃት ኢላማዋ ዝርዝር እንድታስወጣ ፓኪስታን በአሜሪካ በኩል ጥያቄ በማቅረቧ ተቀባይነት ማግኘቱን ባለስልጣኑ ለሮይተርስ ዜና ወኪል ገልጸዋል። እስራኤል ሁለቱ ባለስልጣናት የሚገኙባቸውን ስፍራዎች መረጃ ነበራት። እነሱም ሊገድሏቸው ይፈልጋሉ። ነገር ግን እኛ ለአሜሪካኖች እነዚህ ሰዎች ከተገደሉ ለድርድር የሚቀመጥ ሌላ ሰው እንደማይኖር ስለነገርናቸው እስራኤላውያኑ እቅዳቸውን እንዲተው አድርገዋል ሲሉ ባለስልጣኑ ተናግረዋል። አሜሪካና እስራኤል በኢራን ላይ ጥቃት ከተከፈተበት ዕለት አንስቶ በርካታ የኢራን ከፍተኛ ፖለቲካዊና ወታደራዊ መሪዎች በእስራኤል ጥቃት የተገደሉ ሲሆን እስራኤል ባለስልጣናቱን ማደኗን እንደምትቀጥል በተደጋጋሚ ገልጻለች። አንድ ወር ሊሞላው የተቃረበውን ጦርነት ለማስቆም በኢራንና በአሜሪካ መካከል ሊካሄድ የታሰበውን ድርድር ፓኪስታን ታስተናግዳለች ተብሎ ይጠበቃል። በዚህ ድርድር ላይ ኢራንን በመወከል በእስራኤል ኢላማ መደረጋቸውን እየተነገረ ያሉት የውጭ ጉዳይ ሚኒስትር አባስ አግራቺን እንዲሁም በአሜሪካ በኩል ምክትል ፕሬዝዳንት ጄዲ ቫንስ በዋናነት ይገኛሉ ተብሎ እየተጠበቀ ነው። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይሄን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።